በአንድ በረሃማ ሸለቆ ውስጥ በሺዎች የሚቆጠሩ የሰው አጥንቶች ተበትነዋል። የሞቱ ብቻ ሳይሆኑ ከመሞታቸው ቆይታ የተነሳ አጥንታቸው ነጥቶ ደርቋል። ምንም አይነት የተስፋ ምልክት የለም። ሞት በዚህ ስፍራ ነግሷል። ድንገት ግን አንድ ሰው በዚህ ሸለቆ መካከል ቆመ። እናም አንድ ጥያቄ ተጠየቀ። እነዚህ አጥንቶች በሕይወት ይኖራሉን? ይህ ለሰው ልጅ የማይቻል ጥያቄ ነው። ነገር ግን ቀጥሎ የሆነው ነገር የሰዎችን ታሪክ ለዘላለም የቀየረ ነበር። አጥንቶች መንቀሳቀስ ጀመሩ። እርስ በርስ መግጠም ጀመሩ። ሥጋ ለበሱ። እስትንፋስም ገባባቸው። ይህ የሆሊውድ ፊልም አይደለም። ይህ ከመጽሐፍ ቅዱስ ታላላቅ ነቢያት መካከል የአንዱ የካህኑ እና የነቢዩ ሕዝቅኤል ታሪክ ነው። በባቢሎን ወንዝ ዳርቻ ተቀምጦ ሰማያት ሲከፈቱ ያየው፣ ከተራው ሕዝብ በተለየ መልኩ እንግዳና አስደናቂ ነገሮችን እንዲያደርግ የታዘዘው፣ በእግዚአብሔር ክብር ሰረገላ የተደነቀው ሰው ዛሬ ከኢየሩሳሌም ውድቀት እስከ ባቢሎን ምርኮ፣ ከምስጢራዊው የሰማይ ሰረገላ እስከ ጎግና ማጎግ ጦርነት፣ እንዲሁም ከደረቁ አጥንቶች ትንሣኤ እስከ ወደፊቱ ቤተ መቅደስ ያለውን የነቢዩ ሕዝቅኤል ሙሉ ታሪክ እንመለከታለን። አብራችሁን ቆዩ። ታሪኩ የሚጀምረው በ597 ዓመተ ዓለም ከክርስቶስ ልደት በፊት አካባቢ ነው። ይህ ጊዜ ለእስራኤል ሕዝብ የጨለማ ጊዜ ነበር። የባቢሎኑ ንጉሥ ናቡከደነፆር ኢየሩሳሌምን ወረረ። በዚህም ወረራ ንጉሡን ዮአኪንን እና የሀገሪቱን ምርጥ ሰዎች መኳንንቱንና ካህናቱን ማረከ። ከነዚህ ምርኮኞች መካከል አንድ ወጣት ካህን ነበር። ስሙ ሕዝቅኤል ይባላል። ሕዝቅኤል ማለት እግዚአብሔር ያጠነክራል ማለት ነው። ሕዝቅኤል ዕድሜው 30 ሲሞላ በኢየሩሳሌም ቤተ መቅደስ ካህን ሆኖ ማገልገል ነበረበት። ነገር ግን አሁን ያለው በቅድስቲቱ ከተማ ሳይሆን በጣዖት አምላኪዎች ምድር በባቢሎን በካቦር ወንዝ ዳርቻ ነው። ሕልሙ የጨለመበት፣ ተስፋው የተሟጠጠበት ጊዜ ነበር። ብዙ አይሁዳውያን እግዚአብሔር ጥሎናል ብለው በሚያስቡበት በዚህ ሰዓት እግዚአብሔር ግን ለሕዝቅኤል ያልተጠበቀ እንግዳ ሆኖ መጣ። በምርኮ በ5ኛው ዓመት ሕዝቅኤል በወንዙ ዳር ሳለ ሰማያት ተከፈቱ። ያየው ራእይ በሰው ቋንቋ ለመግለጽ የሚከብድ ነበር። 4 ፊቶች፣ የሰው፣ የአንበሳ፣ የበሬ እና የንስር ያላቸው ሕያዋን ፍጥረታት አየ። ከእነርሱም ጎን እርስ በርስ የተጠላለፉ በዓይኖች የተሞሉና የሚሽከረከሩ ግዙፍ ጎማዎች ነበሩ። ከላያቸው ደግሞ እንደ ሉል የሚያንጸባርቅ ጠፈር ነበር። በዚያም ጠፈር ላይ የሰምፔር ድንጋይ የሚመስል ዙፋን፣ በዙፋኑም ላይ እሳት የሚመስል የእግዚአብሔር ክብር ተቀምጦ ነበር። ይህ ራእይ ለሕዝቅኤል የነገረው አንድ ትልቅ መልእክት ነበር። እግዚአብሔር በኢየሩሳሌም ቤተ መቅደስ ብቻ የሚወሰን አምላክ አይደለም። እርሱ በባቢሎን ወንዝ ዳርም በምርኮም ስፍራ ከሕዝቡ ጋር አለ። ክብሩ ተንቀሳቃሽ ነው። ሕዝቅኤል በግንባሩ ወደቀ። እግዚአብሔርም የሰው ልጅ ሆይ ተነሳ አለው። እግዚአብሔር ሕዝቅኤልን በዚህ መጽሐፍ ውስጥ ከ90 ጊዜ በላይ የሰው ልጅ ሆይ እያለ ይጠራዋል። ይህም ሕዝቅኤል ተራ ደካማ ሰው መሆኑን፣ ነገር ግን የጠራው አምላክ ሁሉን ቻይ መሆኑን የሚያሳይ ነው። ነገር ግን የሕዝቅኤል ጥሪ ራእይ በማየት ብቻ አላበቃም። እግዚአብሔር አንድ እጅግ አስፈሪና ከባድ ኃላፊነት ሰጠው። ለእስራኤል ቤት ጠባቂ አድርጌሃለሁ አለው። በዚያ ዘመን ጠባቂ ማለት በከተማ ግንብ ላይ ቆሞ ጠላት ሲመጣ
ቀድሞ የሚመለከትና መለከት በመንፋት ሕዝቡን የሚያስጠነቅቅ ሰው ነው። እግዚአብሔር ግን ለሕዝቅኤል የሰጠው ማስጠንቀቂያ እጅግ የሚያስደነግጥ ነበር። ለኃጢአተኛው በኃጢአቱ እንደሚሞት ሳታስጠነቅቀው ብትቀር እርሱ ይሞታል። ነገር ግን ደሙን ከእጅህ እፈልጋለሁ። አስጠንቅቀኸው ባይሰማህ ግን የራሱን ነፍስ ያጠፋል እንጂ አንተ ነፃ ነህ። አስቡት፣ ይህ ለሕዝቅኤል እንዴት ያለ ከባድ ሸክም ነው! ዝም ማለት አይችልም። መልእክቱ ቢመረውም ሕዝቡ ቢጠሉትም ለራሱ ነፍስ ሲል መናገር ነበረበት። እግዚአብሔር አፉን ከፈተለት፣ ሕዝቅኤልም ማስጠንቀቅ ጀመረ። ሕዝቡ ግን በቃል ሲነግራቸው አልሰሙም። ስለዚህ እግዚአብሔር ሕዝቅኤልን የምልክት ሰው አድርጎት መልእክቱን በተግባር እንዲያሳይ አዘዘው። አንደኛ፣ የኢየሩሳሌም ከበባ። በሸክላ ጡብ ላይ የኢየሩሳሌምን ካርታ ስሎ በዙሪያዋ የከበባ ምልክቶችን አድርጎ የብረት ድስት በመሃላቸው አቆመ። ሁለተኛ፣ በጎን መተኛት። ለ390 ቀናት በግራ ጎኑ ለእስራኤል ኃጢአት፣ ቀጥሎ ደግሞ ለ40 ቀናት በቀኝ ጎኑ ለይሁዳ ኃጢአት እንዲተኛ ታዘዘ። ሶስተኛ፣ የተመጠነ ምግብ። በዚህ ጊዜ ውስጥ የሚበላው ምግብ እጅግ የተመጠነ እና በከብት የተጋገረ እንጀራ ነበር። ይህም በከበባ ጊዜ የሚሆነውን ረሃብ ያሳያል። ሕዝቡ ይህ ሰው አብዷል እንዴ ብለው ያስቡ ነበር። ነገር ግን እርሱ ስለ ሕዝቡ ኃጢአት ሲል ራሱን እያዋረደ መጻኢውን ፍርድ በሰውነቱ እየተረጎመ ነበር። ሰዎች እኛ የእግዚአብሔር ሕዝብ ነን፣ ቤተ መቅደሱ እስካለ ድረስ ኢየሩሳሌም አትፈርስም ብለው በውሸት ተስፋ ይጽናኑ ነበር። ነገር ግን ሕዝቅኤል በራእይ ወደ ኢየሩሳሌም ተወሰደ እና አስደንጋጭ ነገር አየ። በቤተ መቅደሱ ውስጥ ካህናቱ በድብቅ ጣዖት ያመልኩ ነበር። ሴቶች ለጣዖት ያለቅሱ ነበር። ሽማግሌዎችም ጀርባቸውን ለቤተ መቅደሱ ሰጥተው ለፀሐይ ይሰግዱ ነበር። በዚህ ምክንያት በሕዝቅኤል መጽሐፍ ውስጥ ካሉት በጣም ልብ የሚሰብሩ ክስተቶች አንዱ ተፈጠረ። ያ በምርኮ ወንዝ ዳር ያየው የእግዚአብሔር ክብር ከቤተ መቅደሱ ቅድስተ ቅዱሳን ተነሳ። ቀስ ብሎ ወደ መግቢያው ሄደ። ከዚያም ወደ ምስራቅ በር ወጣ። በመጨረሻም ከከተማው ወጥቶ ወደ ደብረ ዘይት ተራራ ሄደ። እግዚአብሔር ቤቱን ለቀቀ። የቤቱ ባለቤት ከሌለ ደግሞ ጠላቶች ቤቱን ለመዝረፍና ለማፍረስ ስልጣን አገኙ። አሁን ኢየሩሳሌም ለጥቃት ክፍት ሆነች። ክብሩ ከለቀቀ በኋላ የመጨረሻው ማስጠንቀቂያ መጣ። እግዚአብሔር ለሕዝቅኤል እንዲህ አለው፣ የዓይንህን አምሮት ሚስትህን በድንገት እወስድብሃለሁ፣ ነገር ግን እንድታለቅስ ወይም እንባህን እንድታፈስ አይፈቀድልህም። በዚያው ምሽት ሚስቱ ሞተች። በነጋው ሕዝቅኤል እንደታዘዘው ምንም ሳያለቅስ የሐዘን ልብስ ሳይለብስ ተገኘ። ሰዎች ደነገጡ። ይህ የምታደርገው ነገር ምን ማለት ነው ብለው ጠየቁት። ሕዝቅኤልም መለሰ፣ እናንተ የምትመኩበት ቤተ መቅደስ ይፈርሳል፣ ልጆቻችሁ በሰይፍ ይወድቃሉ። ነገር ግን ከድንጋጤ የተነሳ ማልቀስ እንኳ አትችሉም። ከጥቂት ጊዜ በኋላ ከኢየሩሳሌም ያመለጠ አንድ ሰው መጥቶ ከተማይቱ ወደቀች የሚል ዜና አመጣ። የኢየሩሳሌም ቤተ መቅደስም ወደመ። ከውድቀቱ በኋላ ግን የእግዚአብሔር መልእክት ከፍርድ ወደ ተስፋ ተቀየረ። እግዚአብሔር ሕዝቡን ወደ ሀገራቸው መመለስ ብቻ አልፈለገም። ምክንያቱም በፊትም በሀገራቸው እያሉ ነው ኃጢአትን የሰሩት። ስለዚህ በምዕራፍ 36 ላይ መሰረታዊ መፍትሄ ሰጠ። የድንጋይን ልብ ከውስጣችሁ አወጣለሁ፣ የሥጋንም ልብ እሰጣችኋለሁ፣
መንፈሴን በውስጣችሁ አኖራለሁ። ይህ የተስፋ ቃል ነው፣ ወደ ታዋቂው ምዕራፍ 37 የሚመራን። የእግዚአብሔር መንፈስ ሕዝቅኤልን ወደ አጥንቶች ሸለቆ ወሰደው። እነዚህ አጥንቶች በሕይወት ይኖራሉን? አለው። ሕዝቅኤልም ትንቢት ሲናገር አጥንት ከአጥንት ጋር ተጋጠመ፣ ሥጋ ለበሱ። በመጨረሻም የእግዚአብሔር እስትንፋስ ገባባቸው፣ ታላቅ ሰራዊት ሆነውም ቆሙ። ይህ የሚያሳየው እግዚአብሔር የሞተን ነገር ወደ ሕይወት የመመለስ ብቻ ሳይሆን ልብን የመቀየር ኃይል እንዳለው ነው። እስራኤል ወደ ምድሯ ከተመለሰችና ከዳነች በኋላ ግን ሁሉም ነገር ሰላም አልሆነም። ሕዝቅኤል በምዕራፍ 38 እና 39 ላይ በሩቅ ዘመን ስለሚፈጠር አንድ ታላቅ ጦርነት ይናገራል። ጎግና ማጎግ የተባሉ የክፋት ኃይሎች ከሰሜን ተነስተው በእግዚአብሔር ሕዝብ ላይ ይዘምታሉ። ይህ የመጨረሻው የክፋት መከራ ነው። ነገር ግን ይህ ጦርነት የሰው ጦርነት አይደለም። እግዚአብሔር ራሱ ተዋግቶ ጠላቶቹን የሚያጠፋበትና ታላቅነቱን ለአሕዛብ ሁሉ የሚያሳይበት የመጨረሻው ፍልሚያ ነው። ክፋት ለዘላለም ይሸነፋል። ክፋት ከተወገደ በኋላ ሕዝቅኤል ወደ ፍጹሙ የሰላም ዘመን እና ወደ አዲሱ ቤተ መቅደስ ራእይ ተሸጋገረ። ሕዝቅኤል ከቤተ መቅደሱ መግቢያ ስር ውሃ ሲወጣ አየ። ውሃው እየጨመረ ሄዶ ትልቅ ወንዝ ሆነ። ይህ ወንዝ ወደ ሙት ባህር ፈሰሰ፣ የሞተውንም ባህር ፈወሰው። የመጽሐፉ የመጨረሻ ቃል ለዘላለም የሚጣፍጥ ስም ነው፣ ጄሆቫ ሻማህ። ትርጉሙም እግዚአብሔር በዚያ አለ ማለት ነው። ቀደም ሲል ተለይቶ የነበረው የእግዚአብሔር ክብር አሁን ለዘላለም ተመልሷል። ከሕዝቅኤል ሕይወት ምን እንማራለን? አንደኛ፣ የኃላፊነት ስሜት። እግዚአብሔር እውነትን እንድንናገር፣ ሰዎችን እንድናስጠነቅቅ ጠባቂዎች አድርጎናል። ዝምታችን ዋጋ ያስከፍላል። ሁለተኛ፣ የእግዚአብሔር ክብር ቅድሚያ ይሰጠው። ጣዖት፣ ኃጢአት ባለበት የእግዚአብሔር ክብር አይቀመጥም። ቤተ መቅደስ ሕንፃው ሳይሆን የክብሩ መኖር ነው። ሦስተኛ፣ ተስፋ በሌለበት ተስፋ። የደረቁ አጥንቶችም ቢሆኑ የድንጋይ ልብም ቢሆን ለእግዚአብሔር መንፈስ የሚሳነው ነገር የለም። እርሱ ይለውጣል፣ ሕይወትንም ይዘራል። የሕዝቅኤል አምላክ ዛሬም በደረቁ አጥንቶች ላይ ሕይወትን መዝራት ይፈልጋል። ከዚህ ታሪክ የትኛው ክፍል ልባችሁን ነካው? የደረቁ አጥንቶች ታሪክ ወይስ የእግዚአብሔር ክብር መመለስ? ኮመንት ላይ ጻፉልን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። በሌላ አስደናቂ ታሪክ እስክንገናኝ መልካም ቆይታ